ኢራን ውጊያው ዳግም የሚጀምር ከሆነ ከባድ የሆኑ አዳዲስ ነገሮችን እንደምታሳይ ገለጸች። የኢራን የፓርላማ አፈ ጉባኤ እንደገለጹት ከአሜሪካ ጋር ያለው ውጊያ ዳግም የሚቀሰቀስ ከሆነ ቴህራን በጦር ሜዳ ላይ የምታሳያቸው አዳዲስ ካርዶችን እያዘጋጀች ነው። በፓኪስታን ሊካሄድ ታስቦ የነበረው ሁለተኛው ዙር የሰላም ንግግር ሁኔታ እስካሁን ግልጽ ያልሆነ ሲሆን ሁለቱም ወገኖች ንግግሩ ስለመቀጠሉ የሰጡት ምንም ማረጋገጫ የለም። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነትም ረቡዕ ዕለት የሚያበቃ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስምምነቱ ጊዜ የመራዘም ዕድሉ በጣም አነስተኛ መሆኑን ተናግረዋል። ምክትል ፕሬዝዳንት ጄዲ ቫንስ ማክሰኞ ዕለት ወደ ፓኪስታን እንደሚያቀኑ የአሜሪካ መገናኛ ብዙሃን ዘግበዋል። ቴህራን ግን በኢስላማባድ ለሚካሄደው ቀጣይ የድርድር ዙር ምንም አይነት እቅድ የለኝም እያለች ነው። የኢራን ባለስልጣናት ስለ ንግግሩ እስካሁን ሲሰጡት የነበረው ምላሽም ይህንኑ የሚገልጽ ነበር። ነገር ግን በትላንትናው ዕለት በሆርሙዝ ሰርጥ ላይ የኢራን መርከብ በአሜሪካ ቁጥጥር ስር መዋሉን ተከትሎ ቴህራን ከዚህ በኋላ አልስማማም ብላ ነበር። በሌላ በኩል ግን ዶናልድ ትራምፕ ስምምነት ለማድረግ ምንም አይነት ጫና እንደሌለባቸው ገልጸዋል። ከኢራን ጋር የሚደረገው ስምምነትም በአንጻራዊ ሁኔታ በፍጥነት እንደሚፈጸም ተናግረዋል።